ዛሬ ይጀምራል ብዬ አስባለሁ። አልገባኝም። ቆይ ምን ልታደርግ እያሰብክ? መጀመሪያ ለቤተሰቦቼ፣ ከዛ ደግሞ አንተ ታግዘኛለህ። አረ ኖርማል ነው፣ አያሳስብም። በፈለግኩ አግዛለሁ። እሺ ዳይመንድ፣ ይኸውልህ ለምን እናደርጋለን መሰለህ? የአደይ እናት ጋር አደይ ሳታውቅ የአደይ እናትን እናሳምናቸዋለን። ከዛም በኋላ አደይን ሰርፕራይዝ ማድረግ እፈልጋለሁ። በጣም ደስ ይለኛል። ሰሞኑን እኔ ለራሴ ጉዳይ ወደ ገጠር መሄድ አይቀርም። ስለዚህ አብረን መሄድ እንችላለን። በጣም አመሰግናለሁ። አሬ ምን ምስጋና ነው እንዴ? አደይ እኮ እህቴ ነች። የበኩሌ መወጣት እፈልጋለሁ። እሺ ዳይመንድ፣ ግን አሁን ደግሞ እንደዛ በተሰቃየችበት መንደር አግባትና እስቲ አገር ጉድ ይበል። እሺ ሁሉም ነገር እናየዋለን። መች ልጅ ተነሳሽ? አዎ ወይ። ምን ነው ፍቅር? ምን በደልኩሽ? ይቅርታ እናቴ፣ አጥፍቻለሁ። ይቅር በይ። ከአሁን በኋላ እንደዚህ አይነት ነገር እንዲፈጠር አልፈልግም። እኔ እንደዛ ለፍቼ ያሳደግኩሽ ትልቅ ደረጃ እንድትደርሺ ነው እንጂ እንደዚህ በሆነው ባልሆነው እንድትጎጂ ቅስምሽ እንዲሰበር አይደለም። ከአቅሜ በላይ ሲሆንብኝ እኮ ነው እማዬ። ለአባዬ ስደውል ስልክ አይነሳም። ውስጤ ብዙ ጥያቄ አለ። ቆይ ለምን? እኔ ለመወደድ ምን ያንሰኛል? ምንም አያንስሽም የኔ ቆንጆዋና ትንሿ ልጄ። እናትሽ እንዴት እንደምትወድሽ ረስተሽ ነው ማንም የለኝም ያልሽው? ምን ላድርግ እማዬ? አንቺም ሁሌ እኔን ነው ተወቃሽ የምታደርጊ። ስራሽ ነው ልጄ፣ የምትሰሪው ስራ። እስቲ አስቢው፣ ቤዛም ጥፋት አጥፍታለች፣ አንቺም ብዙ ጥፋቶች አጥፍተሻል። ቤዛ ግን ጎናችን አለች? አሁን የለችም። አየሽ፣ እሷ የለችም፣ አንቺ ግን አለሽ። ምክንያቱም አንቺ ልጄ ነሽ። ያንን ሁሉ ጥፋት እያጠፋሽ እንኳን ምን ያህል እየተረዳውሽ እንደሆነ ማወቅ ይሳንሻል። እሺ ማይ። ፍቅር የአደይና የዴቭን ጉዳይ ዝርግፍግፍ አድርጋ ለቤተሰቡ ተናገረች። ቤተሰቡ ሙሉ በመሰብሰብ ፍቅር እንግዲህ እውነታው ይህ ነው፣ ስለዚህ መጋፈጥ ትችላላችሁ፣ አደይና ዴቭ ሊጋቡ ነው። እናም አደይ ከዚህ ቤት የወጣችው ዴቭን አፍቅራ ነው። እማዬ ይህን ነገር ታውቂያለሽ በማለት ነበረ ለእናቷ እያንዳንዱ ነገር ዝርግፍግፍ አድርጋ የተናገረችው። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርት የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የባለፈው ክፍል ላይ እንዳየነው እንግዲህ ፍቅርና ዴቭ በሚያወሩበት ሰዓት ነበረ አደይ ወደ እነሱ ጎራ ብላ የነበረው። እናም በዚህ ነገር ተናዳ አደይም ዴቭን ጥላው ሄዳ እንደነበረ አይተናል። ነገር ግን ዴቭ አደይም በመከተል የኔ ፍቅር እንደዛ አይደለም፣ አንቺ እንደምታስቢው አይደለም፣ መቼም ቢሆን ፍቅር ከኔ ጋር ልትሆን አትችልም። እናም እሱን ነገር ነው ልነግራት የሞከርኩት፣ ስለዚህ ተረጋጊ በማለት አጽናንቷት እናም ደልሏት አባብላት እንደነበረ አይተናል። አሁን ላይ የአደይ ውሳኔ እጅግ በጣም ረገጥ ያለ ነው። እሱም ምንድነው? አሁኑኑ ሄደህ እታለም ሁሉንም ነገር ትናገራለህ። እናም እኔ እናንተ ፍቅረኛሞች እንደሆንን ልንጋባም እንደሆነ እያንዳንዱ በግልጽ ትናገራለህ ስትል ነበረ ረገጥ አርጋ የነገረችው። ይህንን የሰማው ዴቭም እሺ ውዴ አደርጋለሁ፣ እያንዳንዱ የምትኝም ነገር አደርጋለሁ በማለት ነበረ እሱም ለአክስቱ ለመናገር ወደ ቤት ጎራ ያለው። ይህንን ለመናገር በሄደበት ሰዓት ነበረ እንግዲህ ሩታ ዴቭዬ እያንዳንዱ ሚስጥራችሁን እኔ ተናግሬያለሁ፣ ለታለም ሁሉንም ነገር ነግሬያታለሁ፣ ስለዚህ አንተ መናገር ወይም ደግሞ ማስረዳት አይጠበቅብህም ስትል ያስረዳችው። ዴቭም ለነገሩ ችግር የለውም ብትናገሪም ባትናገሪም ምንም ለውጥ የለውም፣ አሁን ላይ እኔ እያንዳንዱን እውነት ለታለም ልነግራት ነው የመጣሁት እያለ ነበረ እንግዲህ እየተሯሯጠ ወደ ቤት የገባው። ነገር ግን ይህ የሩታ የፈጠራ ውጤት ነው። እሱም ዴቭን ለማደፋፈር የተጠቀመችው ነገር ነው። በተመሳሳይ ደግሞ አሹ 10 ጊዜ ሮማኔ እያለ ሮማንን እየጠራት የሆነ ነገር እነግርሻለሁ እያለ እያሳቀቃት ይገኛል። በተደጋጋሚ ልነግርሽ እፈልጋለሁ ያላትን ነገር ሊነግራት አልቻለም። በዚህም ሮማን እጅግ በጣም ተናዳ አሹ ምን ሊነግረኝ ነው? ምንስ ሊለኝ ይሆን? ለምንድን ነው ሮማኔ የምነግርሽ ነገር አለ ብሎ ሳይነግረኝ የምመለሰው? በተደጋጋሚ ይጠራኛል እትዬም እያለች ሌላ
ሌላም ሰው እያለ ነይ ልነግርሽ የምፈልገው ነገር አለ እያለ ቢጠራኝም ነገር ግን ምንም ነገር አልነገረኝም ስትል ነበረ እንግዲህ ለሩታ ሚስጥሯን ያካፈለቻት። ይህንን የሰማችው ሩታም አላስቻላትም። አሹ ለምንድን ነው እንደዚህ የምታደርገው? አሁን ይሄ ምኑ ከብዶ ነው? እወድሻለሁ ብለህ መናገር ነው የከበደህ ስትል ቢጠይቀውም አሹም አዎ ሩታዬ እጅግ በጣም ፈርኋት። ሮማኔ በጣም ትናደድብኛለች፣ በጥፊም ልትለኝ ትችላለች። ስለዚህ እውነቱን መናገር ፈራሁኝ። ምንስ ላድርግ? እንዴትስ ብዬ ነው እወድሻለሁ ልላት የምችለው ሲል ቢጠይቃትም እንግዲህ ይህን ነገር ድፍረት ካጣ ሌላ አማራጭ እንፈልጋለን፣ እናም በሌላ መንገድ እንድትነግራት እናደርጋለን ስትል ነበረ እንግዲህ አሹን ከማደፋፈር ያለፈ ተስፋ የሰጠችው። ነገር ግን አሹ መቼም ቢሆን እወድሻለሁ ብሎ መናገር እጅግ በጣም ይፈራል። ምክንያቱ ግን ትታኝ ትሄዳለች ወይም ደግሞ እሷ እንደ ወንድም ስለምታየኝ ይህ ነገር ያስቀይማታል፣ እናም ልስጠላኝ ትችላለች የማለት ይመስላል። በሌላ በኩል ደግሞ ቅምጥልና ኪንጎ ናቸው። ቅምጥልና ኪንጎ እንግዲህ ቅምጥል ለመቼ ባገኘሁት ያለችውን ፍቅር አሁን ላይ መልቀቅ አልፈለገችም። እናም ጠበቃ አድርጌ መያዝ አለብኝ በማለት ነበረ ኪንጎ ካጠገቧ ሲርቅ አትሂድ፣ የት ልትሄድ ነው እያለች እየተከታተለችው የምትገኘው። ጓደኛሞች እንኳን የራሳቸው ጊዜ እንዲኖራቸው አላደረገቻቸውም። ማለትም ኪንጎና ዳይመንድ ማለት ነው። ዳይመንድ ቅምጥል እባክሽ አንዳንዴ ለቀቅ አድርጊው፣ ለእኛም ጊዜ ስጭን፣ ለምንድን ነው በዚህ ልክ እንቅ ያደረግሽው ብሎ ቢጠይቃትም ነገር ግን አንተ አሁን ላይ አታስፈልግም፣ ኪንጎ የማስፈልገው እኔ ነኝ። ከዚህ በኋላ እኔና ኪንጎ መለያየት የለብንም። ስለዚህ ካጠገቡ ሆኜ ልቆጣጠረው እፈልጋለሁ ስትል ነበረ ያስረዳችው። ነገር ግን ዳይመንድ እንደፈለገሽ በቃ ለእኔም ግን አንድ ከኔ ጋር የምትሆን የኔ ውሃ አጣጪ የምትሆን ፈልጉልኝ እባካችሁ፣ በዚህ ልክ ለችግር አሳልፋችሁ አትስጡኝ በማለት ነበረ የተማጸናቸው። እነሱም በዚህ ነገር እየተሳለቁበት እናም እንፈልግልሃለን አያሳስብህ በማለት ነበረ እንግዲህ እያጽናኑት የሚገኙት። በሌላ በኩል ደግሞ አበበና ሄለን ናቸው። አበበና ሄለን አሁን ላይ ፍቅር ላይ እንዳሉ የምናውቀው ነው። እናም ሄለንም አበበ አሜሪካ ሲሄድ ፍቅራችን ተቋረጠ ብላ ቆርጦላት ነበረ። ነገር ግን አሁን ላይ ከአሜሪካ ሲመለስ እንደ አዲስ ፍቅራቸው አንሰራርቶ በፍቅር እየኖሩ ይገኛሉ። ነገር ግን አለልኝ እና ጫኔ አሁን ላይ ሄለን እና የአበበን ፍቅር በፍጹም አይፈልጉትም። በተለይ ደግሞ አበበን እዚህ ግድም ልናይህ አንፈልግም፣ እናም የአባትክንም ገንዘብ አታገኝም በፍጹም። ስለዚህ ይህንን ገጠር ለቀህ ብትሄድ ነው የሚሻለ። ሰው እንዴት ከአሜሪካ መጥቶ እዚህ ገጠር ገንዘብ ይፈልጋል? እናም ከዚህ በኋላ የመጨረሻ ውሳኔያችን ልንወስን ነው እያሉ እያስፈራሩት ይገኛሉ። እናም አበበን ሊገሉት ያሰቡ ይመስላሉ። አንተም የአባትህ እጣ ፋንታ ነው የሚደርስህ እያለ እያስፈራራ ይገኛል። ማለትም ጫኔ ማለት ነው። አበበም አባቴን ለገንዘብ ብላችሁ እንደገደላችሁት አውቃለሁ፣ እኔ ግን በፍጹም አታደርጉትም፣ ምክንያቱም እኔ ራሴን እጠብቃለሁ ሲል ነበረ እሱም እነሱን ለማስፈራራት የሞከረው። ሄለንም እንግዲህ አሁን ላይ እጅግ በጣም ደስተኛ ሆና ትገኛለች። ለምን አበበ አገባሻለሁ፣ እናም ከዚህ እንወጣለን፣ ከዚህም ይዤሽ እጠፋለሁ በማለት አስደስቷታል። በዚህ ሀሳብ የተደሰተችው ሄለን አሁን ላይ ልጅነት የለም፣ አድገናል፣ ስለዚህ ሁሉም ነገር በግልጽ ነው የሚሆነው፣ ተነጋግረን አስበንበት ነው የምናደርገው ስትል ወስናለች። እናም እጅግ በጣም ደስታዋ ከመብዛቱ የተነሳ ብርሃን ሁሉንም ነገር ነግራታለች። ብርሃንም ሄለንዬ ላንቺ እጅግ በጣም ደስ ብሎኛል፣ አበበ እንደዚህ ስላለሽ እኔ በጣም ደስ ብሎኛል፣ ስለዚህ አንቺና አበበ በቅርቡ ትጋባላችሁ ማለት ነው ስትል እሷም ደስታዋን ገልጻላታለች። አዎ ብርሃንዬ ለእኔና አበበ እንጋባለን፣ በስከ መጨረሻ ሀሳቤም ምኞቴም ተሳካልኝ፣ አሁን ላይ አበበን አገባዋለሁ፣ እናም የተከበረች ሴት እሆናለሁ በማለት እንግዲህ በደስታ ስሜታቸውን ተገላልጸዋል። አለልኝም ብርሃን አንቺ እዚህ ትንገላወጃለሽ፣ የአንቺ ኩዮች ከተማ ገብተው አግብተው ወልደው ህይወታቸውን እየኖሩ ይገኛሉ። ነገር ግን አንቺ አሁን ላይ እንደ ህፃን እዚህ ትቦርቂያለሽ እያለ ሊያነቁራት ቢሞክርም ነገር ግን ሄለንም አለልኝ እንዴት በስተርጅና ቁልቁል ወርደህ ከልጆች ጋር ትነጋገራለህ? ማለትም በስተርጅና ከብርሃን ጋር እዚህ ምን ትሰራለህ? እያለች ነበረ እንግዲህ ለመንጓጠጥ የሞከረችው። አለልኝም በዚህ ነገር እጅግ በጣም በመናደድ አሁን በእናንተ ቤት ሙድ ያዛችሁብኝ ማለት ነው፣ አሁን በእናንተ ቤት በቃ አራዳ ሆናችሁ ሲል ነበረ አቀማጭቶ ጥሏቸው የሄደው። ዴቭ ለእታለም ሁሉንም ነገር እናገራለሁ በማለት እየተሯሯጠ በሚገኝበት ሰዓት ነበረ እንግዲህ ቤት ውስጥ ሲገባ ፍቅር ሁሉንም ነገር ዝርግፍግፍ አድርጋ የጠበቀችው። እሱም ምንድን ነው እማዬ አደይ ከዚህ ቤት የወጣችው ዴቭን አፍቅራ ነው፣ እናም ዴቭና አደይ ሊጋቡ ነው በማለት ነበረ እውነታውን የተናገረችው። እታለምም እጅግ በጣም በመደንገጥ
እንዴት አደይ አታደርገውም? በፍጹም አለች። ምክንያቱም ያልጠበቀችው ነገር ስለሆነ። ነገር ግን አሁማዬ እውነት ነው ስትል ነበረ ፍቅር ፍጥጥ ብላ እውነቱን ያስረዳቻት። ይህንን ያየው ዲቭም እጅግ በጣም በመደንገጥ አዎ እታለም ልክ ነው ሊሆን ወይስ ደግሞ እየዋሸች ነው እታለም እውነት አይደለም ብሎ ዛሬም በፍርሃት ይመለስ ሲሆን እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።